በመቀመጫ አካባቢ ማሳከክ ሌላኛው በሆድ ጥገኛ ትላትል መጠቃት ምልክት ሲሆን በሆድ ውስጥ ትላትል መኖሩን የሚያሳዩን ምልክቶችንና ማድረግ ያለብንን ነግረውናል። ወደሚቀጥለው መላ ስናልፍ ሮዝመሪ ለኮሌስትሮል ትልቅ መፍትሄ ነው የሚለን ደግሞ ሳታቋርጡ ለ7 ቀን መጠጣታችሁት ሄዳችሁ ቼክ ተደረጉት። በእርግጠኝነት አሜዚንግ የሆነ ሪዛልት በጣም የማይታመን ውጤት ነው የምታገኙ። ኮሌስትሮልን እንዴት እንደምታከሙት ነው። 15 ዓመት አብሮኝ የቆየ ኮሌስትሮል እና ፋቲ ሊቨር እንዴት አድርጌ እንዳጠፋው ለጠየቃችሁኝ ወዳጆቼ ዛሬ ልነግራችሁ ነው። ሌሎቻችሁም የሚጠቅማችሁ ከሆነ ብታዳምጡኝ ደስ ይለኛል። ከሶሻል ሚዲያ የተገኙ የተመረጡ 3 ህይወትን ቀላል የሚያደርጉ ብልሃቶች በመስኮቴ ማጋራበት መላ ትሬንዲንግ ተጀመረ። ለዛሬ የመጀመሪያ ያደረኩት ቤተዛታ ጀነራልን ሲሆን በሆድ ውስጥ ትላትል መኖሩን የሚያሳዩን ምልክቶችንና ማድረግ ያለብንን ነግረውናል። ይህ መላ ከ360,000 በላይ ተመልካቾች ከ11,000 በላይ ላይክ አግኝቷል። በሆድ ውስጥ ትላትል መኖሩን የሚያሳዩ 4 ምልክቶች። አንደኛ ከባድ የሆድ ህመም ወይም ቁርጠት። በሆድ ውስጥ ጥገኛ ትላትሎች መኖራቸውን የሚታወቅበት ዋነኛው ምልክት የሆድ ህመም ሲሆን በትንሹ አንጀት በላይኛው አካባቢ የሚገኙ ጥገኛ የሆድ ትላትሎች በዚህ አካባቢ የእብጠትና የማቃጠል ስሜትን ይፈጥራሉ። ይህም የሆድ መነፋትንና የሆድ ህመም እንዲከሰት ያደርጋል። ሁለተኛ በመቀመጫ አካባቢ ማሳከክ ሌላኛው በሆድ ጥገኛ ትላትል መጠቃት ምልክት ሲሆን በተለይ በፒንዋርም የተያዙ ሰዎች በመቀመጫ አካባቢ ማሳከክና ምቾት ማጣት ይታይባቸዋል። ይህም የሆነበት ምክንያት በምሽት ወቅት በመቀመጫ አካባቢ እንቁላሏን ስለምትጥል ነው። ሶስተኛ የድካም ስሜት። የድካም ስሜት የሆድ ጥገኛ ትላትል ኢንፌክሽን ምልክት ሲሆን ይህም የሚያያዘው የአንጀት ትላትሎች ከምንመገበው ምግብ ውስጥ የሚገኙ ለሰውነታችን ጠቃሚ የሆኑ ንጥረ ነገሮችን ስለሚመገቧቸው ነው። አራተኛ የደም ማነስ። የአንጀት ራውንድ ዋርም እና ፒንዋርም በሰውነታችን ውስጥ የአይረን ማዕድንን እንዲሁም ሌሎች ጠቃሚ ቫይታሚኖችን ከተመገብነው ምግብ ውስጥ በመጠቀም የአይረን እጥረት እንዲፈጠር በማድረግ ለደም ማነስ በሽታ ያጋልጡናል። ታዲያ ከነዚህ ምልክቶች ውስጥ የተወሰኑትን ካስተዋላችሁ እርዳታ ማግኘት ይኖርባችኋል። በዚህ መላ ላይ አስተያየታችሁን አስፍሩልን። ወደሚቀጥለው መላ ስናልፍ ሮዝመሪ ለኮሌስትሮል ትልቅ መፍትሄ ነው የሚለን ደግሞ ግሪን ኬር ነው። ከዚህ ቪዲዮ ህይወትን ቀለል የሚያደርግ መላ እናገኛለን። 2.4 ሚሊዮን በላይ እይታ ከ80,000 በላይ ደግሞ ላይክ አግኝቷል። ሳታቋርጡ ለ7 ቀን መጠጣታችሁት ሄዳችሁ ቼክ ተደረጉት። በእርግጠኝነት አሜዚንግ የሆነ ሪዛልት በጣም የማይታመን ውጤት ነው የምታገኙ። ኮሌስትሮልን እንዴት እንደምታከሙት ነው። እንግዲህ ብዙ ጊዜ ብዙ ቦታ ላይ ኮሌስትሮልን በምን እናከመው ወይም ደግሞ ብዙ ቪዲዮዎች ላይ ቲክቶኮችም ላይ ይሄ አትክልት ስትባሉ ተሰማላችሁ። ብዙዎቹ እንግዲህ መናገር ያለብን ወይ ደግሞ ማስተማር ያለብን በዚህ መልኩ ነው ብዬ ስላመንኩኝ እንዴት እንደሚደረግ እንዴት እንደሚሰራ በደንብ እንድታዩት ነው ዛሬ የመጣሁት። ኮሌስትሮል ከባድ እንደመሆኑ ስናቀው ደግሞ መድኃኒቱ ምን እንደሆነ ስናቅ ደግሞ መከታተሉም ደግሞ በጣም ቀላል ነው። ስለዚህ ዛሬ ሮዝመሪ ወይ ደግሞ የጥብስ ቅጠልን እንዴት አድርገን ለኮሌስትሮል እንጠቀምበታለን የሚለው ነው ማሳያችሁ። ስለዚህ ይሄ ፍለፍታችሁ ይዤላችሁ የመጣሁት የጥብስ ቅጠል ነው። ይሄን የጥብስ ቅጠል እንግዲህ ምን ያህል ነው የምናደርገው ካላችሁ ይቺ እንግዲህ አንዷ ዘነጣፊ በቂ ነች። እንደምታዩት እንደዚህ ለከታችሁ እዚህ ድረስም ማድረግ ትችላላችሁ። እንደንትኑ ነው። ይሄን ሙሉ ታረጉትም አይበዛም ጉዳት የለውም። ስለዚህ አንድ ዘነጣፊ ይሄን አድርጋችሁ ለሁለት እንደዚህ ተሰብሩትና እቺ እንደዚህ አድርጋችሁ በደንብ አድርጋችሁ በግማሽ ሊትር ውሃ አድርጋችሁ በደንብ አድርጋችሁ ታፈሉታላችሁ። ከዛም በኋላ ይሄንን የምትጠጡት ምግብ ከበላችሁ በኋላ ራታችሁን ከበላችሁ በኋላ ለ7 ቀን ሳታቋርጡ ለ7 ቀን መጠጣታችሁት ሄዳችሁ ቼክ ተደረጉት። በእርግጠኝነት አሜዚንግ የሆነ ሪዛልት በጣም የማይታመን ውጤት ነው የምታገኙበት። ያ ማለት የኮሌስትሮል መድኃኒት እየወሰዳችሁ ላላችሁ ሰዎች መድኃኒታችሁን ተው ማለታችን አይደለም። እንዴት ነው የምታደርጉት? ከ7 ቀን በላይ ከወሰዳችሁት ጥሩ ኮሌስትሮላችሁን ስለሚያወርደው ይጎዳችኋል። ስለዚህ በወር ውስጥ ለ7 ቀን እያደረጋችሁ በተለይ ኮሌስትሮል መጠናችሁ ከ250 ወደ 300 የገባባችሁ ሰዎች የሚያስደስት ለውጥ ታገኙበታላችሁ። ስታደርጉት ግን 7 ቀን ብቻ ይችን በግማሽ ሊትር ውሃ አፍልታችሁ ነው። ከዛ በላይ ከሆነባችሁና ኮሌስትሮላችሁ በጣም አልወርድ ብሎ መድኃኒት እየወሰዳችሁ ከሆነ ስቲል ይሄንን መውሰድ ትችላላችሁ። ይሄን ከወሰዳችሁ በኋላ ግን ልክ 7 ቀኑን ስትጨርሱ ዶክተራችሁ ጋር መሄድ ትችላላችሁ፣ መድኃኒት የምትወስዱ ሰዎች። ሌሎቻችሁ ደግሞ ላብራቶሪ ሄዳችሁ ቼክ ማድረግ ማሰራት ትችላላችሁ። በጣም የሚገርም ለውጥ ነው ያለው። ስለዚህ ኮሌስትሮል
ለሚያስቸግራችሁ ሰዎች ወይ ደግሞ ኮሌስትሮል ለበዛባችሁ ሰዎች ይሄ የጥብስ ቅጠል የእውነት ነፍስ አዳኝ የሆነ መድኃኒት ነው። ስለዚህ ተጠቀሙበት። ብዙዎቻችን መድኃኒቱ አጠገባችን እያለ ምን እንደሆነ አለማወቃችን ነው መድኃኒቱን ትልቅ ወይ ደግሞ ሩቅ የሚያስመስል። ወደሚቀጥለው መላ ስናልፍ ይህንን ቪዲዮ እናገኛለን። 15 ዓመት አብሮኝ የቆየ ኮሌስትሮል እና ፋቲ ሊቨር እንዴት አድርጌ እንዳጠፋው ለጠየቃችሁኝ ወዳጆቼ ዛሬ ልነግራችሁ ነው። ሌሎቻችሁም የሚጠቅማችሁ ከሆነ ብታዳምጡኝ ደስ ይለኛል። እኔ እንደምትመለከቱኝ በጣም ቀጭን ነኝ። ብዙ ወፍራም መባል አይደለሁኝም። ነገር ግን ፋቲ ሊቨር አለብህ ከተባልኩ የጉበት ስብ ወይም የጉበት ጮማ አለብህ ከተባልኩ ከ15 ዓመት በላይ ሆኖኛል። ከዛ ቀጥሎ ደግሞ ኮሌስትሮል በጣም በተለይ ደግሞ ትራይግላይሰራይድ እጅግ በጣም ከፍ ያለ ነበርና ብዙ ጊዜ ሐኪሞች ምን ብለውኛል መድኃኒት እንዲጀምር አሳስበው ነበረ። አንዳንዶችም ግድ የለም ይሄ ምናልባት ሊቀየር ይችላል የሚልም ሐሳብ ያላቸው ነበሩ። ግን ሲሪየስሊ ይሄ ነገር ሊታለፍ አይገባም እንዴት ነው በፍጥነት እርምጃ ወሰድ የሚሉ ሐኪሞችም አጋጥሞኛል። ዞሮ ዞሮ ከ15 ዓመት በላይ የቆየው እንዴት ሊጠፋ ቻለ? ባለፈው 6 ወር ሲሪየስሊ ምግቤን አስተካከልኩ። በፊት ስፖርት ሰራ ነበር። እንደውም አሁን ስፖርት አልሰራም። ግን ጧት ሁሉ ጊዜ 11 ሰዓት ነው የምነሳው። 11 ሰዓት ተነስቼ ትንሽ ስትሬች አድርጋለሁ። ቀለል ያሉ ስፖርቶችን ቤት ውስጥ እሰራለሁ። እሱ ብቻ አይደለም 3 እና 4 ብርጭቆ ኦልሞስት ለብ ያለ ወደ ሙቅ ውሃ የተጠጋ ሙቅ ውሃ እጠጣለሁ። በጣም ደንግጬ ነበር። በተለይ ሙቅ ውሃ መጠጣት ጀምሬ በ15 ቀን ውስጥ ከ7 እና 8 ኪሎ አካባቢ ስቀንስ ሌላ ታምር የተፈጠረ መስሎኝ ነበር ውሃ እየጠጣሁ መሆኔን ባለማወቄ እና ውሃ ሙቅ ውሃ ሰውነት እንዲቀንስ ያደርጋል ክብደት ይቀንሳል ብለው ሲሉ ብዙም አላመንኩም ነበር መጀመሪያ። አሁን ግን ሙቅ ውሃ በጣም እንደሚሰራ አይቼዋለሁ። እንደውም ሲበዛ ምናልባት ሌላ የተለየ ጉዳት የሚያስከትል ከሆነ የሕክምና ባለሙያዎች አስተያየት ቢሰጡ የኔ ልጆችም አላችሁ። ስለዚህ እናንተም ሕክምና ላይ ያላችሁ ያስተማርኳችሁ ተማሪዎቼ እናንተም አስተያየት ልትሰጡበት ትችላላችሁ በዚህ ላይ። ግን አሁን አልፎ አልፎ በ2 ቀን በ3 ቀን አንድ ጊዜ ለብ ያለ ውሃ 3 እና 4 ብርጭቆ ጠዋት በጠዋት ጠጣለሁ። ከዛ ቶሎ ቁርስ አልበላም። ረፈድ አድርጌ የተመጣጠነ ሊባል የሚችል ቁርስ እበላለሁ። ማለት ምንድነው እነ ኦትስን እነ ቺያ ሲድን እነ አቮካዶን ሌሎችም ነገሮች አደንጓሬ ትልልቁ አደንጓሬ እነሱ ነገሮች ያካተተ እንቁላል የተቀቀለ እንቁላል ያካተተ ቁርስ እበላለሁ። ከዛ በኋላ ማታ አነስተኛ ሰላጣ በልቼ ነው የምተኛው። በዚህ አይነት ሁኔታ ላለፉት 6 ወራት ራሴን ከብዙ ነገሮች አቅቤ መቼም የስጋ ነገር ብዙ አያስችለኝም ነበር ድሮ። አሁን ጨክኜበታለሁ። ስጋ በጣም ተመጋቢ ነበርኩ። አሁን በጣም ቀንሼ የተመጣጠነ ነገር ነው የምመገበው። ስጋ እንኳን በመገበም በጣም ትንሽ ነገር በምግቤ ውስጥ እንዲቀላቀል ነው ማድረገው። አሳ፣ ዶሮ የመሳሰሉትን ነገሮች በትንሹ በተለያየ ጊዜ በምግቤ ውስጥ አካትታለሁ እንደ አቅርቦቱ ማለት ነው። ከዛ ውጪ እርጎ እጠቀማለሁ፣ እርጎ እጠጣለሁ። ይሄን በማድረግ ለ6 ወር ያህል ቆየሁና ምርመራ ላድርግ ሄድኩ። ምርመራ አድርጌ ውጤቱን ሳይ በጣም ተደነቅኩ። በፊት ቀይ በጣም የተሽጎረጎረ የነበረ በቀይ የተሽጎረጎረ የነበረ የምርመራ ውጤት አሁን ምንም ቀይ የለበትም። ኮሌስትሮል ተስተካክሏል። ስኳር ፕሪዲያቤቲክ ነበርኩ። እሱም መድኃኒት እንዲጀምር ማሳሰቢያ የተሰጠ ነበረ። ስኳሩም ኦልሞስት ወደ ኖርማል ተመልሷል። የ3 ወር የስኳር ውጤት 4.5 ማለት እጅግ በጣም ትንሽ እንደሆነ ነው ሐኪሞች የነገሩኝ። በእንደዚህ አይነት ሁኔታ ሁሉ ነገር ተስተካክሎ ሴፍ ሆኗል። ብዙ መመገብ ጥሩ አይደለም። አንዳንድ ጊዜ በጣም የምንወዳቸውና የሚጣፍጡን ምግቦች ላይ ትኩረት እናደርጋለን። ግን ለጤናችን የሚጠቅሙን ደግሞ በጣም የሚጣፍጡን ምግቦች እንዳልሆኑ ነው እኔ የገባኝ። አፌ ውስጥ የምበላው ምግብ የሚቆየው በጣም ለጥቂት ሰከንዶች ብቻ ነው። ለጥቂት ደቂቃዎች ለጥቂት ሰከንዶች ነው የሚቆየው። ስለዚህ ለአፌ ሳይሆን ከዚህ በኋላ ለጤናዬ ለሰውነቴ የሚመቸኝን ነገር ባይጥመኝም መመገብ እንዳለብኝ እየተሰማኝ ነው። ከዛ ውጪ ደግሞ በጣም ብዙ ከመመገብ ሰውነትን እያሳረፉ በቀን 1-2 መመገቡ ጥሩ እንደሆነ እሱንም አይቼዋለሁ።
ብዙዎች ኢንተርሚተንት ፋስቲንግ ያሉ በቀን አንድ ጊዜ እንደሚመገቡ እንዳሉ አውቃለሁ ውሃ በደንብ ይጠጣሉ እኔ ትንሽ የውሃ ችግር አለብኝ ውሃ የመጠጣት ችግር አለብኝ ዞሮ ግን ከዚህ በኋላ ሲሪየስሊ ራሴን እከታተላለሁ የሚጠቅማችሁ ከሆነ ሼር አድርጉት ኮፒ ሊንክ አድርጉት ወዳጅነታችሁ የሚቀጥል ሌሎች ነገሮች የማጫወታችሁ ነገሮች ሌላ ጊዜ ይዤ እመጣለሁ አመሰግናለሁ ስለተከታተላችሁኝ ከልብ እያመሰገንኩ ይህ መላ ለሌሎች እንዲደርስና የሁላችንም ህይወት ቀለል እንዲል ደግሞ ሼር ማድረጉ እንዳይረሳ